ጤና ይስጥልን የኢትዮ ታይምስ ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። አርዕስተ ዜናዎችን በማስቀደም እንጀምርም። በኢትዮጵያና ኤርትራ መካከል ያለው ውጥረት ፈንድቶ ወደ ጦርነት ከተገባ ከቀጠናው አልፎ ለአውሮፓም መዘዝ አለው ሲል አንድ ዓለም አቀፍ ተቋም አስጠነቀቀ። ስለሆነም ሀገራቱ በድንበርና በባህር በር ጉዳይ ድርድር እንዲያደርጉ ተጠይቋል። መረጃውን እናስደምጣችኋለን። ኢትዮጵያ በጎረቤት ሀገር ሶማሊያ ውስጥ በመግባት የአየር ጥቃት መፈጸሟን የሶማሊያ የመከላከያ ሚኒስትር አረጋገጡ። የኢትዮጵያ አየር ኃይል በሶማሊያ ውስጥ ገብቶ ስለፈጸመው የአየር ድብደባና መንግስታቸው ስለ ጉዳዩ የነበረውን መረጃ በተመለከተም ገለጻ ሰጥተዋል። ተጨማሪ አለን። ከ750 በላይ የሐዋሳ ዩኒቨርሲቲ ሰራተኞች በተቋሙ ከስራ እንደሚሰናበቱ መገለጹና 5 ሰራተኞች መታሰራቸው ቅሬታ አስነሳም። በዩኒቨርሲቲው 17 ዓመታትን ያገለገሉና በወር 1100 ብር ብቻ እንደሚከፈላቸው የገለጹ ሰራተኞች ጭማሪ ስለጠየቀን እናሰናብታችኋለን ብለው ዛቱብን፣ ከፈለጋችሁ መክሰስ ትችላላችሁ የሚል ምላሽ ተሰጠን ብለዋልም። በዝርዝር እንመለከተዋለን። ውድ ቤተሰቦቻችን እናንተም እስከ መጨረሻው አብራችሁ እንድትሆኑ በአክብሮት ጋበዝን። መልካም ቆይታን ተመኘን። በየመንና ጅቡቲ የባህር ዳርቻዎች በደረሱ የጀልባ መስጠም አደጋዎች 181 ኢትዮጵያውያን ስደተኞች መጥፋታቸው ተገለጸ። በየመንና በጅቡቲ የባህር ዳርቻዎች ላይ 4 የስደተኞች ጀልባዎች በአንድ ሌሊት ሰጥመው ቢያንስ የ2 ሰዎች ሕይወት ሲያልፍ 186 ሰዎች በፍለጋ ላይ እንደሚገኙም የዓለም አቀፉ የስደተኞች ድርጅት IOM አስታውቋል። ጀልባዎቹ ከጅቡቲ ወደ የመን ስደተኞችን ጭነው ሲጓዙ እንደነበር የተገለጸ ሲሆን አብዛኞቹ ስደተኞች ኢትዮጵያውያን መሆናቸው ተነግሯል። ከአራቱ መርከቦች 2ቱ በየመን ባህር ዳርቻ አካባቢ የሰመጡ ሲሆን ከነዚህም ውስጥ 181 ስደተኞችና 5 የየመን መርከበኞች የት እንደገቡ አለመታወቁን አሶሺየትድ ፕሬስ ዘግቧል። በአደጋው 2 የየመን መርከበኞች መትረፋቸውን የዓለም አቀፉ የስደተኞች ድርጅት ቃል አቀባይ ታሚም ኤሊያን ለዜና ወኪሉ ተናግረዋል። በተጨማሪም ሌሎች 2 ጀልባዎች በተመሳሳይ በጅቡቲ ባህር ዳርቻ የሰጠሙ ሲሆን 2 ስደተኞች ሲሞቱ ሌሎች ስደተኞችን ማትረፍ መቻሉ ተነግሯል። በየመን ባህር ዳርቻ ከሰመጡት 2ቱ ጀልባዎች በአንደኛው ጀልባ 31 ኢትዮጵያውያን ስደተኞችና 3 የየመን መርከበኞች ተሳፍረው ነበር ተብሏል። በሌላኛው መርከብ ደግሞ በተመሳሳይ 150 ኢትዮጵያውያንና 4 የየመን መርከበኞችን ጭኖ እንደነበር ተገልጿል። የተባበሩት መንግስታት የስደተኞች ኤጀንሲ በማህበራዊ የኤክስ ገጹ ላይ ባሰፈረው ጽሑፍ በምስራቅ አፍሪካ ቀንድና በየመን መካከል ያለው አደገኛ መስመር በ2024 ብቻ የ558 ሰዎችን ሕይወት መቅጠፉን አስታውቋል። ሕይወትን ለማዳን አስቸኳይ እርምጃ ያስፈልጋል ሲልም ድርጅቱ አጽንኦት ሰጥቷል። ባለፈው ዓመት የተባበሩት መንግስታት ድርጅት ባወጣው ሪፖርት 60897 አፍሪካውያን ስደተኞች አደገኛ የባህር ጉዞ ካደረጉ በኋላ ወደ የመን መግባታቸውን አስታውቋል። ከአፍሪካ ቀንድ ወደ የመን የሚወስደው የባህር ላይ መስመር እጅግ በጣም አደገኛ እንደሆነ ይገለጻል። ስደተኞች በብዛት በተጨናነቁና በህገወጥ አዘዋዋሪዎች በሚንቀሳቀሱ የባህር ላይ መርከቦች የሚጓዙ ሲሆን በዚህ መንገድ የሚጓዙ ስደተኞች በተለይ ለስራ ዕድል የባህረ ሰላጤ ሀገራትን ለመድረስ ዓላማ ያላቸው ናቸው። ነገር ግን በተደጋጋሚ ጊዜ ስደተኞቹ ከመዳረሻቸው ሳይደርሱ በባህር ላይ በሚደርሱ አደጋዎች ምክንያት ሕይወታቸው ሲያልፍ ይሰማል። ለሐዋሳ ዩኒቨርሲቲ ሲሰሩ የነበሩ ከ750 በላይ ሰራተኞች በተቋሙ ከስራ እንደሚሰናበቱ መገለጹና 5 ሰራተኞች መታሰራቸው ቅሬታ አስነሳ ተብሏል። በማህበራት ተደራጅተው ከ15 ዓመት በላይ ለሐዋሳ ዩኒቨርሲቲ ያገለገሉ ከ750 በላይ ሰራተኞች የደሞዝ ማሻሻያ በመጠየቃቸው ብቻ ዩኒቨርሲቲው ከስራ ገበታቸው እንደሚያሰናበታቸው መግለጹንና ከጥያቄው ጋር ተያይዞ ከ5 በላይ ሰራተኞች መታሰራቸው ተዘግቧል። ለደህንነታቸው በመስጋት ስሜ አይጠቀስ ሲሉ ለአዲስ ስታንዳርድ ሐሳባቸውን የገለጹ በዩኒቨርሲቲው የሚገኙ ሰራተኞች በዩኒቨርሲቲው ውስጥ ለ17 ዓመታት ያህል በዝቅተኛ ደሞዝ በጽዳት ስራ ተቀጥረው ሲሰሩ መቆየታቸውን ገልጸው የደሞዝ ጭማሪ ጠይቀው ካልፈለጋችሁ ውጡ የሚል ምላሽ እንደተሰጣቸው ገልጸዋል። እኔ ጽዳት ነው የምሰራው፣ ለ17 ዓመታት አገልግያለሁኝ፣ በወር 1100 ብር ነው የሚከፈለኝ። ጭማሪ ስንጠይቅ የምንከፍለው ጭማሪ የለም፣ እናሰናብታችኋለን አሉን። ከፈለጋችሁ መክሰስ ትችላላችሁ የሚል ምላሽ ተሰጠን ብለዋል። አክለውም 800 የሚደርሱ ሰራተኞች በማህበራት ስር ተደራጅተው ለበርካታ ዓመታት በዩኒቨርሲቲው በሚገኙ የተለያዩ የሙያ መስኮች ሲሰሩ ቢቆዩም
በቅርቡ ከነሱ በኋላ የመጡ ሰራተኞች ቋሚ መደረጋቸውንና ከነባሮቹና በማህበራት ስር ካሉት ሰራተኞች አንጻር አብላጫ ወርሃዊ ክፍያ እንደሚያገኙ ጠቁመዋል። በተጨማሪም የደሞዝ ጥያቄ በመነሳቱ ብቻ እስካሁን 5 ሰራተኞች መታሰራቸውንና እርሳቸውም ተደብቀው እንደሚገኙ ተናግረዋል። ከታሰሩት ውስጥ አንዱ ለዩኒቨርሲቲው ወጥ ሲሰራ ድስት ሙሉ ወጥ ተደፍቶበት የተቃጠለ ነው ያሉት እኚሁ ግለሰብ በስራ አጋጣሚ ማሽን የቆረጣቸው አካል ጉዳተኞች ይገኙበታልም ነው ያሉት። ቤተሰብ አስተዳዳሪ ነኝ፣ አባት የሌላቸው 2 ልጆችን የማስተዳድረው 2 ልጆች አሉኝ። አሁን ያለሁት በከፍተኛ ችግር ነው ሲሉም ያሉበትን ሁኔታ አጋርተዋል። ይምጡ በዝና በተሰኘ ማህበር ስር ተደራጅተው በሐዋሳ ዩኒቨርሲቲም በመስተንግዶ የሥራ ዘርፍ ሲሰሩ መቆየታቸውን የተናገሩት ሌላ ሰራተኛ ለዓመታት በዝቅተኛ ደሞዝ ሲሰሩ ቆይተው አሁን ላይ የደሞዝ ጭማሪ እንዲደረግላቸው ቢጠይቁም ከዩኒቨርሲቲው የሥራ ኃላፊዎች የተሰጣቸው አሉታዊ ምላሽ እንዳሳዘናቸው ገልጸዋል። 2002 ዓመተ ምህረት ነው በሐዋሳ ዩኒቨርሲቲ ዋናው ግቢ መስተንግዶ የተቀጠርኩትም 390 ብር ነበረ በወቅቱ የሚከፈልን። አሁን 15 ዓመት ይሆነኛል። አንዴ 50 ብር ሲጨምሩ ሌላ ጊዜ ደግሞ 100 ብር ሲጨምሩ አሁን 1000 ብር ደርሷል ወርሃዊ ደሞዜ። ጠዋት 12 ሰዓት የወጣው ማታ 1 ሰዓት ነው የምገባው። በቀን 35 ብር ነው የሚከፈለኝ ያሉት እኚሁ ሰራተኛ አክለውም የኑሮ ጫናውን መቋቋም ባለመቻላቸው በእረፍት ቀናቸው 50 ብር እየተከፈላቸው እንደሚሰሩ አስረድተዋል። በዓል ቅዳሜና እሁድ የሚባል ነገር አናውቅም። በሳምንት 1 ቀን ነው ረፍቴ። ያቺን ረፍቴን ደግሞ ሰው ቤት ልብስ አጥባለሁ፣ እንጀራ ጋግራለሁ ብለዋል። አያይዘውም አሁን ላይ የደሞዝ ማሻሻያ የጠየቁ ከ750 እስከ 800 የሚደርሱ ሰራተኞች የሥራ ማጣት ስጋት ከፊት ለፊታቸው መደቀኑን ይገልጻሉ። እሳቸው ተደራጅተው ያሉበት ማለትም ይምጡ በዝና የተሰኘው ማህበር በስሩ 30 ሰራተኞችን እንደሚይዝ ጠቅሰው ሌሎች ህብረት ማህበር የተሰኘ እንዲሁም ራዕይ ማህበር የመሳሰሉ ከ50 በላይ ማህበራት እንደሚገኙም ጠቁመዋል። አክለውም የደሞዝ ማሻሻያ ቢጠይቁም ከዩኒቨርሲቲው የሥራ ኃላፊዎች በኩል የሥራ ውላቸው እንደሚቋረጥ ማስጠንቀቂያ እንደተሰጣቸውና የታሰሩ ሰራተኞችም እንዳሉ ተናግረዋል። ለምን ደሞዛችን አይስተካከልንም ብለን ጠየቅን። ከዚያ የተወሰኑትን እናንተ ናችሁ አስተባባሪዎች ብለው በመኪና ወስደው አሰሯቸው። እነዚህ ልጆች አልተጣሉ፣ አልሰረቁ፣ ብዙ ዓመት ለዩኒቨርሲቲው የሰሩ ናቸው። እንዴት በ1000 ብር ዘመናችንን ሁሉ እንሰራለን? እንዴት አይቀየርልም ብለን ነው የጠየቅነው። ግን አትናገሩ፣ ዝም ብላችሁ ስሩ ነው እየተባለን ያለነው። ከዛሬ ነገ ቋሚ እንሆናለን ብለን ጉልበታችንና ጊዜያችንን ጨረስን። ደሞዝ ይጨምራል ብለን ስናስብ የለም ውጡ ተባልን ሲሉ ስለ ሁኔታው በምሬት አስረድተዋል። ጉዳዩን በተመለከተ እንባ ጠባቂ ተቋምን ጨምሮ ለሚመለከታቸው ተቋማት ጥያቄያቸውን ማቅረባቸውን ገልጸው ይሁን እንጂ ዩኒቨርሲቲውን ልታስረብሹ ነው በሚል በጸጥታ አካላት ወከባ እንደደረሰባቸው አመልክተዋል። በዚህም 2 ሰራተኞች ረቡዕ የካቲት 26 ቀን 2017 ዓ.ም ማለዳ ወደ ሥራ ገበታቸው እያመሩ ባሉበት ወቅት ተይዘው መታሰራቸውን ገልጸዋል። እኛ አንሰራም አላልንም፣ ቋሚ እንኳን አርጉን አላልንም። ብቻ መኖር ስላልቻልን የደሞዝ ማሻሻያ አርጉልን ያልነው። ሌላ የምንሰራበት ቦታ የለንም። እዚሁ ማሻሻያ አድርጉልንና እንስራ ብንልም እንዲያውም ከዚህ በኋላ እናሰናብታቸዋለን የሚል ምላሽ ሰጡን ብለዋል። ሌላኛውም ከዘገባው ጋር ቆይታ ያደረጉ ቅሬታ አቅራቢ በበኩላቸው የደሞዝ ማሻሻያ በመጠየቃቸው ምክንያት እየደረሰባቸው ስለሚገኘው እንግልት አስረድተዋል። 1999 ዓመተ ምህረት ላይ ነው የገባሁት። የምሰራው ጽዳት ላይ ሲሆን አሁን ደሞዜ 1100 ብር ነው። ከኛ በኋላ የመጡትን ቋሚ ያደረጓቸው ደሞዛቸውንም ጨመሩላቸው። እኛ ጨምሩልን ብለን ስንጠይቅ በመጀመሪያ ለየካቲት 15 ቀጠሩን። ተሰብስበን እየጠበቅን ሳለ ዲኑ ቀረ። ምንድነው ብለን ስንጠይቅ አዲስ አበባ ሄዷል ተባልን። ከዚያ ሰኞ በድጋሚ ተሰባሰብን። ሆኖም ከስራ እናስወጣቸዋለን የሚል ምላሽ ነበር የተሰጠን ያሉት እኚሁ ግለሰብ አያይዘውም የታሰሩ ልጆች በአስቸጋሪ ሁኔታ ውስጥ ናቸው ያሉት። መንግስት አረጋውያንን ሲደግፍ እያየን ነው በቴሌቪዥን፣ እኛ ግን እየተገፋን ነው፣ መፍትሄ እንሻለን ብለዋል። ኢትዮጵያ በሶማሊያ ድንበር ውስጥ በመግባት የአየር ጥቃት መፈጸሟን የሀገሪቱ ሚኒስትር አረጋገጡ። ኢትዮጵያ በአልሻባብ ኢላማዎች ላይ የአየር ጥቃት መፈጸሟን ነው የሶማሊያ ሚኒስትር ያረጋገጡት። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሻባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱን የሶማሊያ የመከላከያ ሚኒስትር በዛሬው ዕለት አረጋግጧል። የሀገሪቱ የመከላከያ ሚኒስትር አብዱል ቃድር መሐመድ ኑር እንደገለጹት የኢትዮጵያ አየር ኃይል በአልሻባብ ምሽግ ላይ ሚሳኤል ጥቃት የፈጸመው ከሶማሊያ ፌዴራል መንግስት ጋር
በመተባበር ነው። ያለ መንግስት እውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም ብለዋል። ይሁን እንጂ በኦፕሬሽኑ ስለደረሰው ሞት ወይንም ጉዳትም ዝርዝር መረጃን ከመስጠት ተቆጥበዋል። ሚኒስትሩም የአንካራው ስምምነት በአልሻባብ ላይ ለሚወሰዱ የጋራ ጥረቶች ማዕቀፍ መሆኑን በመጥቀስ የሶማሊያና የኢትዮጵያ የጸጥታ ትብብር እየጨመረ መምጣቱን ገልጸዋል። ኢትዮጵያ የፈጸመችው የአየር ጥቃት ሶማሊያ የኢትዮጵያ ኃይሎች በሶማሊያ የአፍሪካ ህብረት የድጋፍ ተልዕኮ ወይም አውሶም ውስጥ እንዲካተቱ መፍቀዷን ተከትሎ በቅርብ ዓመታት ውስጥ በክልሉ በይፋ ያደረገችው የመጀመሪያው የአየር ጥቃት ነው ተብሏል። ይህ ዘመቻ የተካሄደው በውጭ ሀገር ወታደሮች ድጋፍ ባገኘው የሶማሊያ ኃይሎችና በአልሻባብ ታጣቂዎች መካከል በዚህ በረመዳን ወር በመካከለኛው ሸበሌና ሂራን ጥቃት በተባባሰበት ወቅት ነው። ይህ በእንዲህ እንዳለም አሜሪካ ጥቃት ሊፈጸም እንደሚችል ማስጠንቀቋን ተከትሎ የሞቃዲሾ ባለስልጣናት በአደናዲ ዓለም አቀፍ አውሮፕላን ማረፊያ የጦር መሳሪያዎችና ወታደራዊ ተሽከርካሪዎች እንዳይገቡ በማገድ የጸጥታ ማስጠበቅ እርምጃዎችን አጠናክረዋል ሲል የጋሪው ኦንላይን ዘግቧል። ግጭቱ ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ አለው እየተባለ ነው። የኢትዮጵያና የኤርትራ ጦርነት ማለት ነው። በኢትዮጵያና በኤርትራ መካከል ግጭት ከተነሳ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠንቅቋል። ተቋሙ ግጭቱ ከፈነዳ የኢትዮጵያ የውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህ በተጨማሪም በድንበርና በባህር በር ጉዳይ ሀገራቱ ድርድር እንዲያደርጉ ጠይቋል። ክሊንግ ዲል የተባለ የኔዘርላንድ የምርምር ተቋም የኢትዮ ኤርትራን ሰሞነኛ ውጥረትን አስመልክቶ ማስጠንቀቂያ አውጥቷል። ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና አፍሪካ ህብረትን ጨምሮ ሀያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉ ጠይቋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጠር ይችላል በማለት ተናግሯል። ተቋሙም የአውሮፓና የአፍሪካ ህብረት ሁለቱን ሀገራት ችግራቸውን በሰላም እንዲፈቱ የዲፕሎማሲ ስራ እንዲሰሩም ጥሪ አቅርቧል። ሁለቱም ሀገራት ተቃዋሚዎችን ከመርዳት ይታቀቡ ያለም ሲሆን በድንበርና በባህር በሩ ጉዳይ ንግግር እንዲጀምሩ ጠይቋል። በየካቲት አጋማሽ በኤርትራ ወታደራዊ ግዳጅ መታወጁን ያስታወሰው ተቋሙ ይህም በሀገራቱ መሃል ግጭት ሊቀሰቀስ ይችላል የሚለውን መላምት የሚያጠናክር ነው ብሎታል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀንድ ቀጠና ተጨማሪ ራስ ምታት ነው ያለ ሲሆን ከቀጠናው አልፎ ለአውሮፓም መዘዝ ይዞ መምጣቱ አይቀርም ሲል አስጠንቅቋል። ኤርትራ የአብይ አህመድን የባህር በር ፍላጎት እንደ ስጋት ተመልክተዋለች የሚለው የተቋሙ የማስጠንቀቂያ ሪፖርት ከግብጽ ጋር የምታደርገው ግንኙነትም የዚህ ስጋት ውጤት እንደሆነ አንስቷል።